በይ ሰሚኛለሽ? እኔም እንደዚህ ነበር ያመመኝ እንደዚህ። ቆይ ምን ነው አልሰማሽኝም እንዴ? እና ታውቂያለሽ ልጅ እያለው ልክ እንደዚህ እንዳንቺ በጣም በደንብ አድርገሽ ሰምተሽኛል። በቃ ፈሽወትሽ ነው። እኔን እርሺኝ። እኔ ማደርገው ነገር በትክክል ማቅሰው ነኝ። እነዚህን ሰዎች ጠራርጌ ከዚህ ቤት እስካስወጣች ድረስ አንድ ነገር ቢያውቁ ምን ነው እስከዛሬም ታዩ። ይሄንን ግን ልነግርህ ይፈልጋሉ። ከታዴ ጋር ዳያደው ካንቺ ጋር ግራ የተጋባ ወሬ ማውራት ሰልች። ምንድነው? ምን ተናገሪ። እያስጨነቅሽኝ እኮ ነው። እንትን ለምንድነው የማትናገሪው? ቆይ አንገቴን እንደዚህ ሆንኩት። መና ቆይ ፈርተሻል እንዴ? አዎ ፈርቻለሁ። ቆይ ምንድነው የፈራሽው? ማን ነው ያስፈራሽ? እንዴት እንደምነግርሽ እኮ ግራ ገብቶኝ ነው ፈሪያ። ስለዚህ የሆነ ነገር አለ ማለት ነው። እና ሳትፈሪ ንገሪኝ። እኔ እኮ እህትሽ ነኝ። እህትሽ ማለቴ ያው እዚህ ቤት ከገባሁ ጊዜ ጀምሮ አንቺ እንደ እህቴ ታዴን ደግሞ እንደ አባቴ ነው የማያችሁ። ለዛ እኮ አባዬም እንደ ልጁ ነበር የሚያይሽ። አውቃለሁ መና፣ ታዴ እንደ ልጁ ነው የሚያይ። ግን አንቺስ? እኔ አይ ብታይ በቃ አሁን ስላንገትሽ ሁኔታና ምን እንዳስፈራሽ ነበር። እንትን ይኸውልሽ መና፣ ማንም ምንም አያረግሽም፣ ማንም አይነካሽም። እሺ ህግ ባለበት ሀገር በያም ሳትፈሪ ነገር ምን አለ ሁሉም ነገር እንዳፍሽ ቢሆን ማለት ምን ነው? ማለቴ የሚያስጨንቀኝ ስላለ ቢሆን። ታዲያ የሁሉ ፍራትሽ ለማን ነው? ልጄ ብዬ የጠራሁበት ቀን የተረገመ ይሁን። ቆይሻው ምንድነው ማድረገው? የሆነ መፍትሄ መፈለግ አለብኝ። አለበለዚያ እስር ቤት መማቀቅ እኮ ነው። አሁን ደግሞ ያቺ ገረድ ታዴ የታለ እያለች መጠየቁ አይቀርም። ወይኔ ማበዴ ነው። ብቻዬን ማበዴ ነው እዚህ። እሺ ቆይ ምን ላድርግ? አሁን ሌሊቱ እንዴት ነው የሚነጋው? ጠዋትስ ምንድን ነው የማደርገው? አይ ብቻዬንማ ማበድ የለብኝም። የታለ እዛ ደደብ ጋር መደወል አለብኝ። በል አንሳው ስልኩን። አንተ ምን አለብህ? አንተማ ተኛ። አንተ ምን አለብህ? ሄሎ አንተ ተነስና በስትክክል አዋራኝ። አጮያት በለኝ። በደንብ ነው የምጮኸው። አንተ ለነገሩ ምን አለብህ? ተኛ። ምን ያልሆንኩት ነገር አለ? ያቺ ገረድ ቤት መታለች። ሌላ ገረድ አለ እንዴ? ፈሪያ ናታ። ምን አባቷ ልትሰራ እንደሆነ እኔ ምን አውቃለሁ? ደግሞ ያን አጎቷ ይዛ መታለች። ቆይ አትገረም። ጉዴን መች ነገርኩና ነው አንተ የምትገረመው? የሆነ ጊዜ ታስታውሳለህ? የሆነ ለማኝ እግሬን መታኝ ምናምን ያልኩ አጎቴ ነው ምናምን ብላ ሰብስባ ይዛልህ መታለች። እኔም እንዳንተ ነበር ሳያቸው የተገረምኩት። ደግሞ እነዚህ ምናምንቴዎች ማን ሰብስቦ እንደመጣ ብታውቅ። ሀሩን ተብዬው ልጅሽ አልከኝ? ምን ልጅ ነው ይሄ? እርግማን ነው እንጂ እኔ ምን ስል ነው ይሄን ልጅ ያሳደግኩት? አንተ ደግሞ አሁን በጥያቄ ዝም ብላ አታጣድፈኝ።
አሁን እኔ መፍትሄ ፈልጌ ነው አንተ ጋር የደወልኩት። በትክክል አንተ ጋር መደወሌ ትክክለኛ ውሳኔ ነበር። ሄድ እባክህ ጉረኛ። አታስብ፣ ሁሉም ነገር አስተካክለዋለሁ። እሺ በል ደህና እደር። ሁሉም ነገር አስተካክለዋለሁ። መቼም እዛ መፈራበት እስር ቤት አልማቀቅም። መቼም ቆይ መና፣ እኔ እኮ በጣም እየጨነቀኝ ነው። ለምን አትነግሪኝም? እኔንም ተረጁኝ። እኔ እኮ ከየትኛው ጀምሬ እንደምነግርሽ ግራ ገብቶኝ ነው። ከየትም ጀምሪ ብቻ ንገሪኝ። እሺ በያ እየጠበኩሽ ነው፣ መልሽልኝ። ከፈለግሽ የምጠይቅሽን ብቻ መልሽ። እንደዛ ሳይሻል አይቀርም። እሺ እሺ፣ በጣም ጥሩ። ማን ነው እንደዚህ አንገትሽን ያደረገሽ? አንገቴ ጋር ብቻ አይደለም ፊቴንም ተመትቻለሁ። ቆይ ማን ነው ሁሉ ነገር ያደረገሽ? ምን ነው? ይሄን ጉዳይ ፖሊስ ሊያውቀው ይገባል። ህይወት ህይወት ምን እንዴ? ምን ሆነሽ ነው? ተረጋጊ እንጂ። ህይወት እኮ ናት። ገና ሰራተኛሽ ከመምጣቱ አፍላፍ ገጥመሽ ማውራት ጀመርሽ? እዚህ ቁጭ ብለን ማለት ዝም ብለን። ኧረ ተይ። ኧረ ምንም አላወራንም። እዚሁ ዝም ብለን እንትን እዛ ስለነበረችበት ቦታ እያወራን ነበር። አዎ መና ልክ ናት። ስለ ገጠር ቆይታ እየተጫወትን ነበር። ኧረ ጥሩ ነው። ግን ይሄን ወሬ ለማውራት ትንሽ ለሌት አልሆነባችሁም? ለነገሩ አንቺ ለምደሽዋል። ምን አባሽ ነሽ አንቺ? ቆይ ምን ልትሆኚ? ትሰሚኛለሽ? እንደ በፊቱ አልታገስሽም። እሺ? ኧረ ጭራሽ ቤቴ መተሽ ነው የማትታገሽ? አስሬ ቤቴ አትበይ። ሁለታችንም እንግዳ ነን። እኔ ለሰራተኝነት እዚህ ቤት የመጣው፣ አንቺ ደግሞ ከኔ በኋላ ለእንጀራ እናትነት የመጣሽ። አንቺ ገረድ፣ ልብሽ አብጦ እንደመጣ እርግጠኛ ነበርኩ። ምንም አታመጪ። መና። አቤት ህይወት። ገረድሽ እንዲህ ስትናገረኝ ዝም አልሻት ማለት ነው? ፈሪሃ አቁሚ። መና፣ እኔና አንቺ ማውራት አለብን። ማለት እኔና አንቺ ምን ማለት? እሺ በቃ ቆይ መና፣ አልሰማሽኝም እንዴ? እያወራን ነው አልኩሽ እኮ። የኔ ቆንጆ፣ ከሰራተኛዋ ይልቅ ከእንጀራ እናቷ ጋር የምታወራ ብዙ ነገር አለ አይደለም? እና የኔ ቆንጆ መሄድ አልፈለግሽም? አይ መጣሁ። እሺ መና፣ ፈሪሃ በቃ ተይው። እኔ ከሷ ጋር የማወራው ነገር አለ። ከሰራተኛዋ መጣለች እንግዲህ። ቆይ እዚህ ቤት ምን እየተካሄደ ነው? መናና ህይወት በዚህ ልክ ተግባብታ የሆነ መቼስ የሆነ ነገርም አለ። መና እጠብቅሻለሁ። እንዴ አልተኛም እንዴ ልጄ? እንቅልፍ ንገረኝ። አንተ አልተኛም? እንዳጉት ደምስ እንጃ። እኔም አዲስ ቤት ሆነብኝ መሰል በገላበጥ እምቢ አለ ይመስለኛል። አዲስ ቤት ሆነብህ ሳይሆን ወይ የሆነ የምታስበው ነገር አለ ወይም ያሳስበን ነገር አለ ማለት ነው። እውነት ለመናገር ሀሳብ ይዞኛል። አንተም ሀሳብ ላይ ሆነ መሰለኝ ሀሳቤን የተረዳኝ። አዎ ሀሳብ አይጠፋም። የኔ ቆይና ለሀሳብ ቅርብ ከሆንኩኝ ብታማክረኝ የሚቻል ከሆነ እኔን የሚያሳስበኝና አንተን በደንብ አድርጎ ነው የሚመለከት። እንዴ እንደዛ ከሆነ ንገረኝ። አሮን አንተ ጥሩ ልጅ ነህ፣ ግን ከዚህ እንዴት እንደምንቆይ ግራ ገብቶኛል። ይህንን ጉዳይ ተነጋገርንበታል እንዴ? በእርግጥ ተነጋግረንበታል፣ ግን እናትህ መሆኗን ሳላውቅ ምን እንዳደረግኩኝ ተነግሬሃለሁ። አውቃለሁ። እኔም ስሰማ ደንግጬ ነበር። እንደው የምታስታውስ ከሆነ ብዙ ነገር ብያለሁ።
ልጆቿንም ጭምር ሳይቀር ባለጌ ናቸው ምናምን ስል ነበር ሳልወቃት። አንተ እንደምትረዳኝ እርግጠኛ ነበርኩ። ግን እናትህ? እናቴ ምን አጎቴ ደምስ? እናትህ ተረድታኝ እዚህ ቤት ውስጥ እንድንኖር የምትፈቅድልን ይመስላል? ስለ እሱ አታስቡ፣ ሁሉም ነገር እኔ ያስተካክሏለሁ። እናቴን በደንብ አውቃታለሁ እንዴት እሺ እንደምትል። እንደው የፈሪያ ጉዳይ ሆኖብኝ እንጂ እዚህ ቤት ክብሬን ትቼ አልቀመጥም ነበር። ፈሪያን በጣም ነው አይደል የምትወዳት? አዎ ፈሪያን በጣም ወዳታለሁ። ምን አይጣላል ይህን እርግብ? ምንም አይጣላም። ግን ደግሞ እንዳንተ እንደዚህ የሚወድ አጎት አይቼ አላውቅም። ስላሳደግካት ነው? ታሪኩ ረጅም ነው። በእርግጥ ፈሪያ እኔ ጋር አላደገች። አንዴ ማደጎ ቤት፣ አንዴ በሀብታቸው የሚመገቡ አያቶቿ ጋር እየተንከራተተች ነው ያደገችው። ቆይ የፈሪያ አያቶች ሀብታም ናቸው እያልከኝ ነው? አዎ አይደለም፣ ለራሳቸው ለዘመድ የሚተርፍ ሀብት አላቸው። ይገርማል። ፈሪያ ያንን ሁሉ ነገር ምትወ የኔ ምስኪን እርግብ፣ እሷ ሀብት ሳይሆን የምትፈልገው ንጹህ ቤተሰብ ነበር የምትፈልገው። ግን ምን ያደርጋል እንዳሰበችው አልሆነ። የፈሪያ ታሪክ በጣም ያሳዝናል። ግን ምንም አታስብ፣ እኔ በደንብ እረዳታለሁ። አልገባኝም። እኔ እረዳታለሁ ስትል ስለ እሷ የምታውቀው ምስጢር አለ? አረ በጭራሽ ምንም አላውቅም። ምናልባት እራሷ ከነገረችኝ። አይ የምትነግር እንኳን አይመስለኝም። አንተ አንድ ነገር ብቻ ነው እንድታደርግልን የምፈልገው። የፈለጋችሁትን ጠይቁ። ምንም ነገር ለማድረግ ዝግጁ ነኝ። እንደምንም ብለህ እዚህ ቤት እንድንቆይ ያደርጋል። ይሄ ብቻ ይበቃል። ይሄ ነው እንዲህ አጎቴ ደምስ? እኔ ቤት ውስጥ ካለው ወይ ደግሞ በእናንተ ፍቃድ ካልሆነ ማንንም ከዚህ ቤት አያስወጣችሁ። እመኔ። ምንም አይደለም። ብቻ አመሰግናለሁ። እኔና ፈሪያን ከብዙ ጉድ አውጥተናል። እዛ ገጠር ብንሆን ምን ሊፈጠር እንደሚችል አላውቅም። ምንም ችግር የለውም። ያ የተረገመ ሰውዬ ፈሪያን የተመኛት የእጁን እንሰጠዋለን። በቃ እኩለ ሌሊት ሆኗል። ተኛ። እሺ፣ እግዚአብሔር ያክብር። ኧረ እባክሽ አመመሽ? እጅሽን ስለተያሽ አመመሽ? ገና ምኑን አይተሽ? ቆይ እኔ ምን አጠፋሁ? አድርጋሽኝ በሙሉ ያደረኩልሽ እኮ ነው። ዝም በይ። ሁሉም ነገር ያንቺ ጥፋት ነው፣ ያንቺ። ቆይ የኔ ጥፋት ምን ላይ ነው? ፈሪሃንም አጎቷንም ይዟቸው የመጣው እኮ ልጅሽ ነው። አንቺ እንዳልልሽ አስሬ ልጅሽ አትበይኝ እሺ? እውነታው ግን እሱ ነው። እሺ እውነታው ምን እንደሆነ ታውቂያለሽ አንቺ ጅል? እውነታውማ አንቺ ጅል ምን እንደሆነ ልንገርሽ። በይ ሰሚኛለሽ? እኔም እንደዚህ ነበር ያመመኝ፣ እንደዚህ። እሺ በይ አሁን ቶሎ በይ። ሁሉም ነገር አንድ በአንድ ንገሪኝ፣ አንድ በአንድ ምንም ሳታስቀሪ። ምንድን ነው የምነግርሽ? ለዛች ገረድ ፈሪያ ምን ልትነግረን ነበር? ምንም ማለትም ምን ልነግራት እችላለሁ? እኔ ምንም አልነገርኳትም። እባክሽ አትቀባጥሪ። ዛሬ ባልደርስብሽ ኖሮ ሁሉን ነገር ለእሷ ልትነግሪያት ነበር። አረ በጭራሽ ወት እኔ ለፈሪያ ምንም ነገር አልነገርኳትም። እመኚ። ግን ልትነግሪያት ነበር። ትሰሚኛለሽ? በጣም እርግጠኛ ነኝ ስለ ገጠር እያወራችሁ አልነበረም። በጭራሽ ስለ ገጠር አላወራችሁ። ስሚ አንቺ ጅል ነሽ፣ ጅል። ህይወት ቆይ ምን ልታረጊ ነው? መና እኔ ምንም ነገር አላደርግም። ሁሉም ነገር እኮ ራስሽ አደረግሽ። አልገባኝም። ይሄ ደግሞ ምን ማለት ነው? ለፈሪሃ ለመንገር ባሰብሽበት ቅጽበት ስለ አባትሽ ህይወት ብታስቢ ጥሩ ነበር። ምን መና በጣም እያናደድሽኝ ነው። ዞር በይልኝ። እባክሽን ህይወት፣ እባክሽን ህይወት፣ አባቴ ምንም እንዳታረጊው ፈጠርሽ። እባክሽን ህይወት፣ የፈለግሽውን አደርጋለሁ። በእውነት እኔ ለማንም አንድ ቃል አልተነፍስም። አሁን እንዳልተናገርሽ በምን እርግጠኛ መሆን እችላለሁ?
አባቴን ይንሳኝ። እኔ ለማንም ምንም ቃል አልተናገርኩም። ቆይ ብነግራት ኖሮ እንደዚህ አርፋ ትቀመጥ ነበር? ምን አባቷ ታመጣለች? ትንሽ ገንዘብ ቢወራወርባት አንቺንም ከአባትሽ ጎን ታስረሽ ነበር። ትሰሚኛለሽ? ይሄን ጭንቅላትሽን አሰሪ። ምክንያቱም ይሄ ጭንቅላትሽ ማሰብ ሲጀምር የአባትሽን ህይወት ያድናል። እያንዳንዱ እንቅስቃሴሽ የአባትሽን ህይወት ነው የሚወስነው። ሰምተሽኛል? ባይው ዞር በይልኝ። እስማ የምን የለቅሶ ድምፅ ነው የምሰማው? ኧረ የሆነ ድምፅ ሰምቼ የተነሳሁት። እንዴ አልተኛም እንዴ ያጉ ድምፅ? እኔም እንዳንተ የሆነ ድምፅ ሰምቼ የተነሳሁት። ምን ተፈጥሮ ይሆን? እንጃ። ወዴት ነው? ምን ጥያቄ አለው? ውጪ ምን እንደተፈጠረ ለማየትና ዘራፊን ከሆነ ሰብሬ ልለቀው ነው። አይ አይሆንም። አይሆንም ስትል? አይ ዘራፊ ወይም ሌባ የሚባል ነገር የለም። አንተንም እኔንም የሚቀሰቀሰን የእናቴ ድምፅ ነው። እንዴት ማለት? የእናትህ? እርግጠኛ ነህ? አዎ ምንም ችግር የለውም። እኔ ያናግራታለሁ። በእርግጠኝነት በእናንተ ምክንያት እያብሰለሰለች ነው። እያብሰለሰለች ነው አልክ? እያወራች ነው እንጂ። በልሽ እንዳልክ ይሆን። ሂድ። ምን ደህና ነሽ? ድምፅህን ቀንስ። እሺ ዝም እላለሁ። እባክሽ ንገሪኝ ምን እንደሆንሽ። ደህና ነሽ አይደል? ደህና አይደለሁም። ምንም ደህና አይደለሁም። እሺ በቃ ተረጋጊ መና። ሁሉም ነገር ሰላም ይሆናል። እሺ? አይ አይመስለኝም። ቆይ ምንድን ነው እንደዚህ ያስጨንቀሽ? አላውቅም፣ ግን አንድ የማውቀው ነገር ቢኖር እንደፈራው ብቻ ነው። በጣም ፈርቻለሁ ሀሩን። መና ምንድን ነው እንደዚህ ያስፈራሽ? ዝም አትበይ። ቆይ እኔ ከሄድኩ በኋላ ምንድን ነው የተፈጠረው? ህይወት ማለት እናት ያለችሽ ነገር አለ ወይስ ባንቺና በሷ መካከል የተፈጠረ ነገር አለ? ምን ማለት ነው ሀሩን? እንዴት እናት እንደዛ ትላታለህ? እሺ መና ተረጋጊ። የተቆጣሽ እኮ ነው። ታውቆሻል። እንዴት አልቆጣም? እናት እንዴት ትጠረጥራታለህ? እንደዛ ለማለት ፈልጌ አይደለም። ተኝቼ እያለ የእሷ ድምፅ ስለቀሰቀሰኝ ነው። በቃ መስሎ ነው። እኔ ከራሴ ጋር እያወራሁ ነበር። እኔ ነኝ የቀሰቀስኩ። እሺ በቃ ተረጋጊ። ገብቶኛል። ህይወት እጇ የለበትም። ስለዚህ ሌላ ሰው ነው ያስፈራሽ ማለት ነው። በትክክል ህይወት እጇ የለበትም። ስለዚህ ሌላ ሰው ነው ያስፈራሽ ማለት ነው። ሀሩን በቃ ተወኝ እባክህ፣ አትጠይቀኝ። በቃ ዝም ብሎ ነገር ነው። መና ተይው በቃ አልጠይቅሽም። እሺ በፈለግሽው ሰዓት ትነግሪኛለሽ። አትሰማም እንዴ? በቃ ምንም የምነግር ነገር የለኝም። ዝም ብዬ ስቀብጥ ነው። ዞር በልልኝ። እሺ በቃ ገብቶኛል። ቆይ ምን ሆና ነው? ምና ፍጹም ሌላ ሰው እየሆነች ነው። ይሄ ደግሞ በጣም ያስፈራል። እዚህ ቤት ሁሉም ነገር ተቀይሯል። ቆይ እንዴት የምና ማፍራት ያስፈራል። እንደዛ ኃይለኛ የሆነች ልጅ ማን ነው? ቆይ እንደዚህ እንክትክቷን ያወጣው? የሆነ ሰው ምና እንደዚህ ያንቋታል ማለት ነው። ግን ቆይ ማን? የድሮ ፍቅረኛዋ ወይስ ህይወት? ምን ማሰብ እንዳለብኝ ራሱ አላውቅም ስለዚህ ጉዳይ። አንድና አንድ መናናት ልትነግረኝ የምትችለው በቃ ደግሞ ምና በጣም ቆየች። የእንጀራ እናቷ ምን አድርጊ እያለቻት ይሆን?
ምን አታስቢሽ፣ ሁሌም ከጎንሽ አለሁ። ምንድነው ማየው? ምን ታውቂያለሽ? ልጅ እያለሁ ልክ እንደዚህ እንዳንቺ ጸጉሬ መዳበስ በጣም እንፈልግ ነበር። እና ማን ነበር ጸጉሩን እየዳበሰ የሚያስተኛክ? ማንም። እንዴ እናትስ? ማለት ህይወትስ? ማለት ቤት አትኖርም፣ ብዙ ጊዜ አላገኛትም። ትኖርም ደግሞ ትዝ አልላትም። ባይሆን አንድ የሚገርም ነገር ልንገርሽ። ምንድነው? ንገረኝ የምታምነኝ ከሆነ። አምንሻለሁ። ምና ቆይ ምንድነው ማየው? ምንድነው የምሰማው? ሀሩንና ምና ፍቅር ጀምረዋል? አይሆንም። እኔ ይሄንን ላምን አልችልም። ሀሩን የምታምነኝ ከሆነ ንገረኛ። ለማንም አልናገርም። እስቲ ለወሬ ሟሽ ነኝ በይ። ውይ ሀሩን እንደውም ተው በቃ። እኔ ላምን አልችልም። ቆይ ምንድነው የተፈጠረው? ከዚህ በላይ ቆሜ ማየት አልችልም። ለነገሩ እኔም ነገባኝና ነው ቆይ የምናደደው። እባክሽ ወደ ራስሽ ተመለሽ። አንቺ በቃ የዚህ ቤት ሰራተኛ ብቻ ነሽ። የቤቱ ልጅ ይወደኛል ብለሽ መጠበቅሽ ራሱ ጅልነት ነው። ፈሪያ ጅል ነሽ። በቃ ወደ ክፍልሽ ግቢ። ለወሬ ሟች ነኝ አትይ? እሺ በቃ አትናደጂ፣ እነግርሻለሁ። እውነት? እሺ ንገረኝ። እኔ እኮ ምናልባት የራሴን ታሪክ አንተ ጋር ካገኘሁት ብዬ ነው። አይመስለኝም፣ ግን ትፈልጊዋለሽ። ልጅ እያለሁ የመንፈስ ፊልም አይ ነበር እና ያ መንፈስ ማንም ሳይው የፈለገውን ያደርግ ነበር እና እሱን ፊልም ካየሁ በኋላ በልጅነት አይምሮዬ እንደዚህ አልኩኝ። ምናልባት እናቴ ጸጉሬን ማትነካው፣ ምግቤ የማታጎርሰኝ መንፈስ ስለሆንኩ ይሆን ብዬ ለረጅም ዓመት አስብ ነበር። ግን አንዳንዴ ታየኛለች ሳጠፋ። እኔ እንደዚህ ነው ያደግኩት። በቃ በጣም አዝናለሁ። አመሰግናለሁ። እሺ አየሽ፣ ያ ሁሉም ነገር አልፏል። ያም ትንሽ ልጅ አድጓል። እመኝ መና፣ ችግርሽ ምን እንደሆነ አላውቅም፣ ግን እርግጠኛ ነኝ እንደዚህ ያስለቀሰሽ ምን እንደሆነ ባላውቅም ያልፋል። እሺ አይዞሽ፣ አሁን ገብተሽ ተኝ። እሺ ሀሩ፣ በጣም ብዙ ነገር ነው የነገርከኝ። አመሰግናለሁ። እሺ ሁሉም ነገር ያልፋል። ይህንንም ነገር እወጣለሁ ያለምንም ጉዳት። ፈሪሃ ተኛሽ እንዴ? እውነታውን አንቺ ተኝተሽ ነው? ፈሪሃ እንዳልተኛሽ እርግጠኛ ነኝ። አሁን አንቺ እኔ አልጋይ ላይ መተኛቴን ሳታረጋግጭ ትተኛለሽ? አንቺ አልተኛውም። አንቺ እኔ እንደምታውቂኝ ባይሆንም በትንሹ አውቅሻለሁ። ይገርማል። ስለ እኔ ታውቂያለሽ ብዬ አስቤ አላውቅም ነበር። ፈሪሃ ታውቆሻል? ምን ሆነሽ ነው? እየተቆጣሽኝ እኮ ነው። ምን ታውቂያለሽ? ልጅ እያለሁ ልክ እንደዚህ እንዳንቺ ጸጉሬ መዳበስ በጣም እንፈልግ ነበር። ፈሪሃ ምን ሆነሽ ነው? አይ ምንም አልኩ። ቅድም የሆነ ነገር አናዶኝ። ችግር የለውም። ያሳሰበሽ ነገር አለ?
የኔን ተይው ዝም ብሎ ነገር ነው። ባይሆን ቅድም ልትነግሪኝ የነበረው ነገር ንገሪኝ። ተይው እባክሽ፣ የኔም ዝም ብሎ ነገር። ቆይ ምን ማለት ነው ዝም ብሎ ነገር ነው ማለት? አንገትሽ እኮ ፈሪሃ አያገባሽም። ምን? በደንብ አድርገሽ ሰምተሽኛል። በቃ አርፈሽ ህይወትሽን ኑሪ። እኔን እርሺኝ። እኔ የማደርገው ነገር በትክክል የማውቅ ነኝ። የማይነጋ ሌሊት የለ ነጋ። አሁን ስራዬን መጀመር አለብኝ። በደንብ ተደላድላችሁ ታኙ። እንዴት ከዚህ ቤት ምንቅር አድርጌ እንደማስወጣችሁ ነው ያስባል። ቆየት ነው ያደረኩት። ተመስገን። የጠፋ መስሎኝ ደንግጬ ነበር። ወይኔ ምንም እንኳን የነገር ፌክ ቢሆንም እችን ገረድና ይሄን ለማኝ አሳምንበታለሁ። አሁን ማስመሰሌን ብጀምር ይሻላል። ወይኔ ጉዴ፣ ወይኔ ጉዴ ፈላ፣ መሞቴ ነው። ደህና ነሽ እማዬ? የምን ድምፅ ነው የምሰማው? ልጄ፣ ኧረ ልጄን አርዳኝ፣ መሞቴ ነው። እስኪ ልልሽ ልጄ። ቆይ ምን ሆነሽ ነው? ራስ ምታት እንኳን የለሽም እኮ። እየዞረብኝ ነው። በቃ አልቻልኩም። መሞቴ ነው። እባክሽ እንደዚህ አትበይ። ምንም አትሆኝም፣ ትደኛለሽ። ምን እያደረክ ነው? ሆስፒታል አንድ ጓደኛ ያለ መኪና ያለው እና እሱን ጥራና ሆስፒታል እንሄዳለን። ሆስፒታል? ወይኔ በቃ መሞቴ ነው። በቃ አታስቢ ያልኩሽ እኮ። አሁን ጓደኛ ይመጣል፣ እንሄዳለን። አይ የትም አልሄድም። እንዴ ምን ማለት ነው አልሄድም ማለት? እንደዚህ እያመምሽ ልጄ፣ ወይም አንተ ማስተጋሻ አምጣልኝ። እንደዛ ይሻላል ብለሽ ነው ህይወት? አዎ እንደዛ ይሻላል። በላው ነው ሄዳ አምጣልኝ። እሺ ማይ፣ ምንም አታስቢ፣ ምንም አትሆኝም። አሁን እመለሳለሁ። ደግሞ የሰው ልጅ ጅል እላለሁ። አሁን ራሴ ካሳደግኩት ልጅ በላይ ጅል አለ? ደህና አደርሽ ፈሪያ? ፈሪሃ አይደለሁም መና ነኝ።
መና እኔ አላምንም። አንቺ ነሽ ኪችን ያለሽ? በትክክል ሀሩ፣ መገኘት ብቻ ሳይሆን ምግብ እያበሰልኩ ነው። ምን ተፈጥሮ ነበር እኔ ከሄድኩ በኋላ? እንዴት አንቺ ኪችን ውስጥ አይሻለሁ? ህይወት እንግዲህ እንደዚህ ነች። ማንንም ሴት እንደምታገኙ አታውቀውም። ለማንኛውም ጥሩ ነው። እኔ ላይ ነው ቾክ እያለሁ። እንዴ ሀሩ፣ ወዴት ልትሄድ ነው? ህይወት ትንሽ አሟታል። ሆስፒታል አልሄድም ስትለኝ ማስታገሻ ላምጣላት እየሄድኩ። ሀሩ፣ የምርህን ነው? አሟታል? በጣም ያቃሰተች ነው። መድኃኒቷን ገዝቼላት ልምጣ። እያሻት። እሺ ታማለች ነው ያለው? ምነው በሞተች ሰላቢ። ለነገሩ ይህ በሽታ ካልገደላት በእኔ እጅ ነው የምትሞተው። ታማለች። ምናልባት እኔ ልገላት እችል ይሆናል። ባልገላት እንኳን ማስፈራራት እችላለሁ። ደግሞ ታማለች፣ ምንም አታደርገኝ። ቆይ ምን ማለቷ ነው? የራስሽ ነው ህይወት ነው። እቺ ልጅ ትቀያየራለች እንዴ? ለነገሩ ይሄን አስተካክዬ ሄጄ ላዋራት ይገባል። አንቺ ውሻ! ቆይ ክፍሌ ድረስ ቢላ ይዘሽ ለምንድን ነው የመጣሽው? አይ ምንም፣ ሀሩን አሟታል ስላለኝ ልጠይቅሽ ነው የመጣሁት። ገባኝ። ህይወት ታማለች ስትባይ ልትጎጂኝ መጣሽ? አረ በጭራሽ እንደዛ አይደለም። እኔ ልጠይቅሽ ነበር አመጣጤ። በቃ አለቀ። እና ቢላውስ? ቆይ እንዴት ነው የምታስቢኝ? አንቺ ልጅ አንቄ እንድገድልሽ ነው እንዴ ፍላጎትሽ? አንቺ ውሻ! እባክሽ ህይወት በቃ ተይኝ። ተይኝ? አንቺ ደግሞ እዚህ ምን ትሰሪያለሽ? ምን አንፈልጋሽ? እንደፈለግሽ ዘለሽ የምትገቢበት የአባትሽ ቤት መሰለሽ? በዩቲ መና፣ ለዛሬ ከኔ እጅ ተርፈሻል። እነዚህን ሰዎች ጠራርጌ ከዚህ ቤት እስካስወጣች ድረስ አንድ ነገር ቢያውቁ ጥሩ ይሻልሻል። ቢያንስ ነው ውጪ።
ፈሪያ እዚህ ነሽ? ምን አመጣሽ? እየጠበኩሽ ነበር። አልሰማሽኝም? እየጠበኩሽ ነበር አልኩሽ። በኋላ ማድረግ እንችላለን። እንደምታየው ምግብ እየሰራው ነው። አንቺ ግን የምር መናነሽ አይደል? ኪችን መግባትሽን እያመንኩ አይደለም። ይሄ ልታወሪኝ ይጠበቅሽ? እኔማ ስለ ሁሉም ነገር ነው የማወራሽ። ጊዜ ያለኝ አይመስለኝም። ምን ነው የእስከ ዛሬውን ተይው። ይሄንን ግን እንድትነግሪኝ እፈልጋለሁ። አንቺን እኮ ነው የማዋራሽ። ምን አድርጊ ነው የምትይኝ? ህይወት ናት አይደል እንደዚህ ያነቀችሽ? አንቺ ያምሻል መሰለኝ። የምታወሪውን ነገር አታውቂም። እኔ ማውራውን በጣም ጠንቅቄ ነው የማውቀው። አይመስልም? አብደሻል። እሺ እያዋራሁሽ ነው። ልቀቂኝ እባክሽ። መና ምንም ልክ አይደለሽም። ቢያንስ የሆንሽውን እንኳን ንገሪኝ። ምንም አልኩ። ድሮም ታዲ ነው እንጂ አንቺ ምንም ነገር አሰሚኝ። ምን ታደርጊ ነው? ሁሉንም ነገር ለታዲ ነግረዋለሁ። ምንድን ነው የሚያስቅሽ? ቅናት ታውቂያለሽ? ቅናት ነው የሚያስቀኝ። ምንድን ነው የሚያስቀንሽ? አንቺ በጣም እድለኛ ነሽ። ለዛ ነው መና ከአንቺ ጋር ግራ የተጋባ ወሬ ማውራት ከብዶኛል። ከታዲ ጋር ባወራ ይሻለኝ። ከታዲ ጋር በደውቢ ከአንቺ ጋር ግራ የተጋባ ወሬ ማውራት ሰልችቶኛል። ታዲ ስልኩ አይሰራም። አየሽ፣ ለዚህ ነው የምቀናብሽ። እሺ ምንም ነገር ስለማታውቂ